በዚህ ጦርነት የመጨረሻ አሸናፊ የሚባል ሀገር አይኖርም። ጦርነቱ ተፋላሚዎቹን የተቀረውን ዓለም ሁሉ የሚያደቅና የሚያጎሳቁል ነው። እድሜም በሙሉ የሀገሬ መንግስት ተደጋጋሚ ጥፋት ደጋግሞ ሲፈጽም በማየት ያዝናለው አሉ አሜሪካዊው የኮሎምቢያ ዩኒቨርሲቲ መምህር የምጣኔ ሀብት ባለሙያው ጄፍሪ ዴቪድ ሳችስ። እኚሁ ታዋቂ አሜሪካዊ ኢኮኖሚስት በጦርነቱ ማንም አሸናፊ አይኖርም ካሉ በኋላ አንድ ነገር ግን በድፍረት መናገር እችላለሁ ብለው ቀጠሉ። ማንም አያሸንፍም፣ ማንም እያሸነፈም አይደለም። ግን ይህንን ማለት እችላለሁ፣ ትራምፕ እንደሚያስበው ኢራን ተሸናፊ አትሆንም። በፍጹም ኢራን እጅ አትሰጥም። በየተወሰነ ዓመቱ በተመሳሳይ ነገር ውስጥ እያለፍን ነው። አፍጋኒስታን በከፍተኛ ደረጃ ከኢራን አንጻር ደካማ ሀገር ነች። ተሸነፈች? በፍጹም 20 ዓመት ቆይቶ ታሊባን ተመልሶ መጣ። ቬትናም ከኢራን በጣም ደካማ ሀገር ነች። ተሸነፈች? በፍጹም። ይሄ ግልጽ ነው። ሙሉ ዕድሜ የሀገሬ መንግስት ይህንን አስፈሪ ደም አፋሳሽና አጥፊ የሆነ ግን ድል የሌለው ተግባር ሲፈጸም እያየሁ ነው የኖርኩት። የአሁኑም ተመሳሳይ ነው። የአሜሪካ እስራኤል ኢራን ጦርነት ያለ አንዳች የሰላም ምልክት ወደ 39ኛ ቀኑ ተሸጋግሯል። ፕሬዚዳንት ትራምፕ እንዲያውም የበለጠ የከፋው ውድመትና ጥፋት ገና እየመጣ ነው እያሉ ነው። አሜሪካ ወደ ኢራን እግረኛ ኃይልን የማስገባት እቅዷን እየገፋችበት መሆኑም እየተነገረ ነው። ምንም እንኳን እቅዱ አደገኛ ነው፣ ጥፋትና ውድመቱም የከፋ ይሆናል የሚል ቁጣ ከራሷ ከአሜሪካ የጦርና የፖለቲካ ሰዎች ጭምር እየተሰጠ ቢሆንም አሜሪካ የአየር ወለድ የእግረኛ ኃይሏን አሰማርታ የኢራን የልብ ምት፣ የኢኮኖሚዋ፣ የወታደራዊ አቅሟ የደም ስር የሆነውን የካርግ ደሴትን ለመቆጣጠር ማቀዷ ከተነገረ ውሎ አድሯል። ትንሿ የካርግ ደሴት ከኢራን የባህር ጠረፍ ርቀቷ ከ12 እስከ 25 ኪሎ ሜትር ብቻ መሆኑ ይነገራል። ከ85 እስከ 94 በመቶ የኢራን ድፍድፍ ነዳጅም የሚተላለፈው በዚህኛው ወሳኝና ቁልፍ ደሴት በኩል መሆኑም ተነግሯል። ይህ የነዳጅ መጠን በቀን ከ1.5 እስከ 1.7 ሚሊዮን በርሜል ይደርሳል። ኢራን ኢኮኖሚዋን የምትደግፈው መከላከያዋን የምታጠናክረው ባሻት ሰዓት የምታዘንበውን የሰው አልባ በራሪ ወይንም ድሮንና ሚሳኤሎቿን ሁሉ የምታመርተው ከዚህች ምስጢራዊ ደሴቷ ተነስቶ ለዓለም ገበያ በሚቀርብ የነዳጅ ሀብቷ ነው። ይህችን ደሴት በመቆጣጠር ነው ፕሬዚዳንት ትራምፕ ወታደራዊ ዘመቻውን አሸንፋለሁ፣ የኢራንን ኢኮኖሚም አቅም አልባ አድርገዋለሁ ብሎ የተነሱት። ብዙዎች ግን ይህ ለአሜሪካ ወታደራዊ ኃይል ትልቅ ውድቀትን ይዞ የሚመጣ አደገኛ አይነት ውሳኔ ነው የሚሆነው እያሉ ነው። አሜሪካዊው ጡረተኛ ኮሎኔል የጂኦፖለቲካ ጉዳይ አማካሪው ዳግላስ ማክግሪጎሪም ይህንኑ የትራምፕ እቅድ የጤና የማይመስል ቅዠት ነው ያሉት ነው። የኔ ስጋት የባህር ኃይልና እግረኛ ወታደር በመጀመሪያ ደረጃ በደሴቷ የሚሰፍረው እንዴት ነው የሚል ነው። መቼም ኢራናውያን ይሄ ሲሆን እንዳላየ እንዳልሰማ ሆነው አይቀመጡም። አካባቢውን ያጠቃሉ። ከዚያ ጥያቄው በጣም የተጎዱ ወታደሮችን የምናወጣው እንዴት ነው? ያልተቋረጠ ውሃ፣ ተጨማሪ የጦር መሳሪያ የሚያስፈልጋቸውን ሁሉ የምናቀርበው እንዴት ነው? ለኔ ይሄ ሐሳቡ ራሱ ቅዠት ነው። ፕሬዝዳንት ትራምፕ ሊያስረዳ እንደሚሞክረው ኢራናውያን ደካማ ቢሆኑ ኖሮ የአሜሪካ ባህር ኃይል በሺህ ኪሎ ሜትሮች ርቀት አይገኝም ነበር። እረ እንዲያውም እግረኛ ጦር ያስፈለገው ለምንድን ነው? ነገሩ ሁሉ ምንም ስሜት አይሰጥም። በግልጽ ለመናገር ጦርነቱን እያሸነፍን አይመስለኝም። ኢራን ይህችን ደሴት ከየትኛውም ጥቃት ለመከላከል ከአየር መቃወሚያ ስርዓት እስከ ወታደራዊ ኃይል በሁሉም መንገድ 24 ሰዓት ትጠብቃታለች። የአሁኑ የአሜሪካ እቅድን ተከትሎ ደግሞ የበለጠ ጥበቃው መጠናከሩ እየተነገረ ነው። የኢራን አብዮታዊ ዘብ የጦር ክፍል ደጋግሞ እንደሚናገረው አሜሪካ ይህንን ውሳኔ ከወሰነች አንድም ወታደሯ ከኢራን ምድር በሕይወት አይወጣም እያለ ነው። በአሜሪካ በኩል ኢራን የሆርሙዝ መተላለፊያን እንድትከፍትና ወደ ድርድር እንድትመጣ የተቀመጠውና በተደጋጋሚ ሲራዘም የቆየው ቀነ ገደብ መጠናቀቁን ተከትሎ ይወሰዳል ተብሎ በአሜሪካ ከተነገረው ወታደራዊ እርምጃ አንዱ ወደ ካርግ ደሴት እግረኛ ኃይልን ማስገባት ወይንም ወሳኟን ደሴት በአየር ድብደባ ከጥቅም ውጪ ማድረግ ነው የተባለ ነው። በዋሽንግተን የሚገኘው ብሩኪንግስ ኢንስቲትዩት የውጭ ፖሊሲ ዳይሬክተሯ አሜሪካዊቷ ሱዛን ሜሎኒ ግን አሜሪካ በዚህ ጦርነት ከዚህ በላይ ባትገፋ ይሻላታል እያሉ ነው። ይህ ትክክል ነው። በዚህ ቀውስ በመጨረሻው ምንም ድል አናሳካም። እንዲያውም እስካሁን ከደረሰው ጥፋት በላይ እንዳይደርስ ራሳችንን ከጦርነቱ ማውጣትም የሚኖርብን ይመስለኛል። አሜሪካ ይህንን እርምጃ መውሰዷ የሚያስከትለው ውጤት ሲለካ
ለሩሲያ ከፍተኛ የፋይናንስ አቅምን፣ ለቻይና ደግሞ ከፍ ያለ ዲፕሎማሲያዊ እድልን የሰጠ ጦርነት ነው። አሜሪካ ከ3 ሳምንት ገደማ በፊት በወሰደችው ወታደራዊ እርምጃ ካርግ ደሴትን መታለች። ያኔ ኢላማ ያደረገችው ግን 19 የኢራን ወታደራዊ ይዞታዎችን እንጂ የነዳጅ መሰረተ ልማቱን አልነበረም ተብሏል። ፕሬዚዳንት ትራምፕ ግን ብዙዎች አደገኛ ውሳኔ ነው እያሉት ያለውን ወደ ካርግ ደሴት እግረኛ ጦርን የማስገባት ውሳኔን ለኔ የሽርሽር ጉዞ ያክል ቀላል ነው እያሉት ነው። ሁሉንም ነገር አውድመነዋል። የነዳጅ ማስተላለፊያው መስመር ብቻ ሲቀር ያንን መልሶ መገንባት ዓመታት የሚጠይቅ ስለሆነ ቀድመን ከያዝነው ጊዜ በፊት እየሄድን ነው ብዬ መናገር እችላለሁ። ካርግ ደሴትን መያዝን የግድ ማድረግ አለብኝ። ይህንን ተልኮ ሽርሽር ነው ምለው። ይህንን ሽርሽርም ማድረግ ይኖርብኛል። ይህንን ማንም ፕሬዝዳንት አላደረገውም፣ ግን ሁሉም ማድረግ ይፈልግ ነበር። አላደረጉም ብዬ አልወቅሳቸውም። የኢራን ወሳኟ የካርግ ደሴት በባህሬን ከሚገኘው የአሜሪካ ባህር ኃይል ይዞታ በ380 ኪሎ ሜትር፣ በኩዌት ካለው የአሜሪካ ወታደራዊ ሰፈር በ550 ኪሎ ሜትር ርቀት ላይ ትገኛለች። ምናልባት አሜሪካ ደሴቷን ለመያዝ ከወሰነች ልክ እንደ ቬኔዙዌላ ወታደራዊ ተልዕኮ እኩለ ሌሊትን መርጣ እርምጃውን ልትወስድ ትችላለች የተባለ ነው። ሌሎች ትንታኔ አቅራቢዎች ግን ዋናው ጥያቄ አሜሪካ እንዴት ትገባለች የሚለው አይደለም ይላሉ። ጦሩ ወደ ደሴቷ ገብቶ ቦታውን መቆጣጠር፣ የሆርሙዝ መተላለፊያን ማስከፈት ይችል ይሆናል። ግን ያንን እያደረገ ለምን ያክል ጊዜ ይቆያል ሲሉ ይጠይቃሉ። መስመሩ ቢከፈትስ የትኛው መርከብ ለማለፍ ይደፍራል የሚለውም ሌላኛው የተነሳ ያለ ጥያቄ ሆኗል። እናም በጊዜ ሂደት በአፍጋኒስታን በቪየትናምና በሌሎችም ሀገሮች የሆነው ሁሉ በድጋሜ በአሜሪካ ኃይል ላይ በኢራን መፈጠሩ አይቀርም የሚል ነው ስጋታቸው። እስካሁን ባለው ጦርነቱ ካደረሰው ሰብአዊና ቁሳዊ ውድመት ባለፈ ኢራን የሆርሙዝ መተላለፊያን ብትዘጋም የራሷን ነዳጅ ግን ያለምንም መስተጓጎል ወደነ ቻይና ለመላክ አልተቸገረችም። ብሎምበርግ እንደሚለው ደግሞ እንዲያውም ኢራን ከጦርነቱ በፊት በቀን ከነዳጅ ሽያጭ ታገኝ የነበረው 115 ሚሊዮን ዶላር አሁን በጦርነቱ ወቅት ወደ 139 ሚሊዮን ዶላር ገቢው አድጓል። በሆርሙዝ ለማለፍም ልክ እንደ ስዊዝ ቦይ ክፍያ መቀበል መጀመሯንም ኢራን ተናግራለች። ፕሬዚዳንት ትራምፕ እንደሚሉት ደግሞ ኢራን የስዊዝ መተላለፊያን ተቆጣጥራ መቆየቷ በቅርቡ ያበቃል። ከዛስ ሲባሉ እኛም በተራችን ለሚያልፉ መርከቦች ክፍያን መቀበል እንጀምራለን ሲሉ ተደምጠዋል። ብሎምበርግ፣ አልጀዚራ፣ ሲኤንኤን፣ ታይምስ ኦፍ ኢንዲያ እና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።